ጸሎተ ሐሙስ በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ ስርዓቶች እየተከበረ ነው። በፒያሳ ልደታ ማርያም ካቴድራል የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልን ጨምሮ ካህናት፣ ደናግላንና ምእመናን በተገኙበት መስዋዕተ ቅዳሴ እየተካሄደ ነው የሚገኘው። እዛ የሚገኘው ደግሞ ባልደረባችን አንዱ ዓለም ተስፋዬ ተጨማሪ ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። አንዱ ዓለም እንዴት ዋልክ? በካቶሊካዊት ቤተክርስቲያን ያለውን ስርዓት ደግሞ ማድረስ ትችላለህ? አመሰግናለሁ። እንግዲህ ሰሞነ ሕማማት በኢትዮጵያ ካቶሊካዊት ቤተክርስቲያን ከባለፉት ቀናት ጀምሮ በተለያዩ ስነ ስርዓቶች እየታሰበ ይገኛል። ዛሬ አራተኛ ቀን ላይ እንገኛለን። አራተኛው ቀን ጸሎተ ሐሙስ ተብሎ ይታወቃል። እንግዲህ በዚህ ዕለት የተለያዩ መንፈሳዊ ስነ ስርዓቶች ይከናወናሉ። በክርስትናው እምነት በኢትዮጵያ ካቶሊካዊት ቤተክርስቲያን በዚህ ዕለት በኢየሱስ ክርስቶስ የተፈጸሙ ሚስጥራትን እየተገለጡ የሚነገርበት እንዲሁም ደግሞ የኢየሱስ ክርስቶስ ትህትናን ያስተማረበት ቀን መሆኑን በማስመልከት ለምእመናን የተለያዩ ትምህርቶች የሚሰጡበት ዕለት ነው። በዚህ በኢትዮጵያ ካቶሊካዊት ቤተክርስቲያን በልደታ ማርያም ቤተክርስቲያን ካቴድራል ተገኝተን እኛም ከማለዳው አንስቶ ስነ ስርዓቶቹን እየተከታተል እንገኛለን። እዚህ ያለውን የመንፈሳዊ ስነ ስርዓት አስመልክቶ ደግሞ ተጨማሪ መረጃዎች ሊነግሩን የቤተክርስቲያኗ አገልጋይ ገብሩ ሀብተ ዮሐንስ አብረውኝ ይገኛሉ። ከእሳቸው ጋር ጥቂት ቆይታ እናደርጋለን። እጅግ በጣም አመሰግናለሁ። እንግዲህ የኢትዮጵያ ካቶሊካዊት ቤተክርስቲያን ጸሎተ ሐሙስን እንዴት ታስበዋለች? እንዴት ይከናወናል መንፈሳዊ ስነ ስርዓቶቹ? እንግዲህ አሁን በዚሁ በቤተ ክርስቲያን ውስጥ ነው ያለነው። ታላቅ መንፈሳዊ ስነ አምልኮት እየተፈጸመ ነው። በዚህ ዕለት በዚህ ቅዱስ ሳምንት ውስጥ ታላቅ ከተደረገልን የክርስቶስ ጸጋ አንዱ ራሱን ክርስቶስ ዘላለም ከሱ ጋር እንድንኖር ስጋውና ደሙን ለማስታወሻነት ሳይሆን ራሱን የሰጠንን ይህንን ቅዱስ በዓል ምስጋና እያቀረብን ነው። ይህ ታላቅ ለአንድ ለክርስቲያን ወይም ደግሞ ለአንድ የሰው ልጅ ክቡር ሰውነት ፈውስ የሚሰጥ መድኃኒት ነው የክርስቶስ ስጋውና ደም። ይህንን በዓል ሁሉም ካህናት፣ ምእመናን ሁሉ ተሰብስበን እያከበርን ነው። በሚቀጥለው በዚሁ ዕለትም ደግሞ ይህንኑ ስጋና ደም እንዲሰጡ ለምእመናን እንዲያድሉ ቃል እግዚአብሔርን እንዲናገሩ ክህነት የተሰራበት ዕለት ነው። ዛሬ ካህናት በዚሁ በቤተ ክርስቲያናችን በብዙ ተገኝተው ቃለ መሐላ ያደሱበት ነው። ለክርስቶስ እንቆማለን፣ የተላክነው መልእክት ለዓለም እናዳርሳለን፣ በአቅማችን ክርስቶስ በሰጠን ጸጋ እያሉ ቃል ኪዳን የገቡበት ዕለትም ነው። እንደገና በመጨረሻ በዚህ ዕለት የምናከብረው የትህትናን ምልክት የሆነውና ታላቅ ማንም ሰው ሊያደርገው የሚችለውን ትሁት መሆን በተመለከተ ክርስቶስ ያስተማረንን ነው የምንፈጽመው። እኛ ያመጣነው ሳይሆን ራሱ ክርስቶስ ያደረገውን ድርጊት ማንም ሰው እንዲፈጽም እድሉ ተሰጥቶታል። ይህ ማንንም አይጎዳል፣ ማንንም አያከስርም። ይሄው ምንድነው? ዝቅ ማለት፣ ራስን ከማክበር ይልቅ ራስን እኔ ታላቅ ነኝ ከማለት እኔም እኮ እንደማንም እግዚአብሔር ከፈጠረኝ የሰው ልጅ ክቡር ነኝ በማለት ዝቅ ብሎ ሌላውን ማገልገል። እሱ ያሳየኝ ምንድነው? ወርዶ እግር በማጠብ ነው። በዛ ጊዜ እግር ማጠብ የሚችለው የተናቁ በባርነት ውስጥ የተገዙ ሰዎች ነበሩ። አሁን ግን ይህን ገለበጠው። ማንም ሰው ክቡር ነው፣ ክቡር ስለሆነ ሌላውን ማክበር አለበት በማለት ይህን ስነ ስርዓት እንግዲህ ዛሬ እዚሁ በቤተ ክርስቲያን ውስጥ ካህናት እግራቸውን ጳጳሱ ያጥቧቸዋል፣ ምእመናንን ይታጠባሉ፣ እንደዚሁም ደግሞ ህፃናት እነዚህም በማድረግ የትህትና ዝቅ ብለው ብፁዕ ካርዲናላችን ዝቅ ብለው ይህንን ድርጊት ይፈጽማሉ። እዚህ ብቻ አይደለም፣ እኛም ደግሞ የተቀበልነውን በየቤታችን ካህናትም በየቁምስናቸው ማለት በተመደቡበት ቤተክርስቲያን ሄደው የምእመናን እግር የማጠብ ሃይማኖታዊ ግዴታ አለባቸው። ያ ምንድነው የሚያሳየው? ውስጣቸው የነበረውን ከንቱ ፕራይድ ከንቱ ትምክህት አስወግደን እኛም እኮ የእግዚአብሔር ፍጡር ነው፣ ሁሉም የእግዚአብሔር ፍጡር ነው። እግዚአብሔር የፈጠረውን ሁሉ ማክበር አለብን። ውሃ እግዚአብሔርን አክብሮ ዝቅ ብሏል። ወይራ እዛም አለ። ያ ሁሉ እግዚአብሔርን ካከበር እኔ ምንድን ነኝ በማለት ወደ ትህትና መውረድ አለብን። ትህትና ምንን ይፈጥራል? ፍቅርን ያመጣል። ፍቅር ደግሞ ምንድነው?
ፍቅር ሰላምን ይሰጣል። ፍቅር አንድነትን ይሰጣል። ፍቅር መተሳሰብን ይሰጣል። በዚህ መንፈስ እንግዲህ ሀገራችን እንድትባረክ ነው። ይህንን መንፈስ አግኝተናል፣ ዛሬ አለን። ይህንን መንፈስ እንግዲህ በሀገራችን እንደሚሰፍን አውቃለሁ፣ ደግሞም ይቀጥላል። ሀገራችን በዚህ ትባረካለች ብዬ እንግዲህ የቤተ ክርስቲያኔ ምኞቴ ይሄ ነው። እንግዲህ እነዚህ መንፈሳዊ ስነ ስርዓቶች በተለይ አሁን ላለው በዚህ ዘመን ለሚኖር ህዝበ ክርስቲያን ምን አይነት መልእክት አላቸው? እንዴትስ በህይወታቸው ሊተገብሩት ይገባል ብላ ታስተምራለች ካቶሊካዊት ቤተ ክርስቲያን? እኛ የምንኖረው በስጋና በነፍስ ነው። ሁለቱንም ሚዛናቸውን መጠበቅ አለብን። ስጋ መበላሸት የለበትም። ነፍስም መንፈሳዊ ነገር ሁሉ እያሰበች ነፍስ በስጋ ስጋም በነፍስ ሆኖ ባላንሳችንን ሚዛናችንን ጠብቀን እንድንኖር ነው ትልቁ እግዚአብሔር ያሳየን ጸጋ። በዚህ ምክንያት እንግዲህ በዚህ ላለነው ትውልድ አሁን የምናስበው አንዳንድ አላስፈላጊ የሆኑትን ነገሮች እናስባለን። ራሳችንን ብቻ ለማውጣት ሰው ራሱን ሄዶ አጠራቅሞ ምንም የሚጠቅመው ነገር የለም። በጋራ ሲሆን፣ በፍቅር ሲሆን ቤተክርስቲያን የምታስተምረን ይሄንን ነው። ሁሉ ነገር እግዚአብሔር ሰጥቷቸዋል። ማንም ሰው ያልተሰጠው የለም። ማንም ጸጋ የለም። ይህንን ጸጋ ለጋራ ተጠቀሙበት ነው ያለው። ለግሌ ካደረኩኝ ስግብግብ ሆናለሁ፣ ሌላ ይሆናል። አሁን ያሁኑ ያለነው ትውልድም ያለንን ማንም ሰው ክቡር ነው ያለው ጸጋ አለ። ያንን ተጠቅሞ በጋራ እስቲ እንኖር። ያኔ ውበት ይመጣል፣ ያኔ እድገት ይመጣል፣ ያኔ ሰላም ይመጣል፣ ያኔ አንድነት ይመጣል። ይህንን ያኔ ለስራ እንነሳሳለን፣ እንተጋገዛለን። ይህንን ነው እንግዲህ ለአሁኑ ትውልድ የምመክረው። በአቋራጭ የሚሆን ነገር መስቀል ሁል ቀን ከመስዋዕትነት ነው የሚገኘው። ክርስቶስ መስዋዕት ሆኖ ነው በመስቀል ተገርፎ ያ ሁሉ ስቃይቶ ነው ትንሣኤን ያመጣልን። እኛም በብዙ ፈተናዎች አልፈን ውጤታማ እንድንሆን ተስፋ መቁረጥ የለብንም በማለት የአሁኑን ትውልድ የአሁኑን የሀገሬን ሕዝብ እግዚአብሔር በውስጣችን እንድናስገባውና ከእግዚአብሔር ጋር እንድንጓዝ ይሄ ነው የኔ እንግዲህ የቤተ ክርስቲያናችን አስተምሮ። እጅግ በጣም አመሰግናለሁ። እንግዲህ አዳነች በኢትዮጵያ ካቶሊካዊት ቤተክርስቲያን ሰሞነ ሕማማት ከማለዳው አንስቶ እንግዲህ መስዋዕተ ቅዳሴ እንዲሁም ደግሞ የቅባ ቅዱስ ቡራኬ የተከናወነ ይገኛል። በቀጣይ ሰዓታት ደግሞ የሕጽበተ እግር ስነ ስርዓት የሚከናወን ይሆናል። በእነዚህ አይነት መንፈሳዊ ስነ ስርዓቶች በዓሉ ታስቦ ይውላል ማለት ነው። ለአሁን ያለኝ መረጃ ይህንን ይመስላል። አመሰግናለሁ።